ሰላም ሰላም ውድና ቻናል ላይ ተከታተልቲ እንደምን አላችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለሁ እናንተም ሰላም እንድትሆኑ ተስፋ አደርጋለሁ። የዛሬ ደግሞ ለየት ያለ ያስተምራል የሚለውን ወደ እናንተ ይዤ መጥቻለሁ። ትረካ ማለትም እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናል ላይ እንድትቀላቀል በትህትና ጠይቃለሁ ማለት ነው። ስለዚህ ብዙ ጊዜ ጠፍቻለሁ። ያው የጠፋሁበት ምክንያት ያው ስራ ትንሽ ቢዚ ስለሆንኩ እንዲሁም ደግሞ ረመዳን ነው ታውቃላችሁ ሁሉም ነገር። ስለዚህ እናንተ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆንልኝ በትህትና ጠይቃለሁ። እኔ ደግሞ ሁሌ የምታበረታቱኝ እጅግ በጣም አመሰግናለሁ። ልቀጥል ማለት ምክንያቱም ብዙ ጊዜ በትግርኛ ስናገር እንደዚህ ያህል ክፋይ ምናምን ስለምትልኝ በአማርኛ ነው የምቀጥለው ማለት ነው። ወደ ትረካ ይላለሁ። እናንተ ላይክ ሼር አድርጎ መልካም የረመዳን ጾም ይሁንላችሁ፣ ሙስሊሞችም ክርስቲያን ይሁን መልካም የጾም በዓል ይሁንልን እያልኩ ወደ ትረካዬ እገባለሁ። ላይክ ሼር አድርጎ ሰላም፣ ፍቅር፣ አንድነት ይስጠን እያልኩ ወደ ትረካዬ ልግባ ማለት ነው። አንድ አብሮ በመንገድ ላይ የሚሄዱ ሰዎች ነበሩና አብረን እየሄዱ ይባሉና እስከ የሚከተል አብረው መንገዳቸው እንደገጠመ አንድ ስለነበረ በዛ ይሄዳል ማለት ነው። እዛ ሲሄድ ግን እሷ ሊፍት ላይ ደረሱና በዳራይ ለምን አትሄድም? ለምን በሊፍት ትሄዳለህ? ትለዋለ። እሱ አጋጣሚ ስለማይችል እኔ እያይሽኝ አይደለም ክራንች ይዣል አይደለም፣ ስለዚህ በክራንች ነው መሄድ የምችለው እንጂ ይላታል ማለት ነው። እና እንደዚህ እያለ ማለት ነው። ከዛ እንደዛ ይላታል ማለት እዚህ ጋር የረመዳን ዲካር ነው ማለት ነው። ከዛ እንደዛ ካለት በኋላ እሱ ደግሞ ስለሚከተላት የነበረ ፈራጅና ወዴት ነው ምናምን ትለዋለች ማለት ነው። እንዴ ወደ ስራዬ ነው የምሄደው እኮ ትለዋለች። እሱም እንደዛ ይላታል ማለት ነው። ከዛ እንደዚህ ብለህ ነው ወደ ስራ የምትሄደው ብላ ሲጨቃጨቁ አይ ማማ ምን ሆነች ነው ማለት ትችያለሽ ብሎ ሲሉ እየጨቃጨቁ እንዲለው በሊፍትም ሊያልፉ ሲሉ እንደገና እዛ ሆኑ። ሊፍት ላይ ሲመጣ እንደገና እዛ ገኘችው። እንዴ እየተከተልከኝ ነው እንዴ በማለት ጠይቃል። እሷ አረ እኔ እየተከተልኩሽ አይደለም ግን ወደ ስራዬ ነው በማለት ይጠይቃታል ማለት ነው። እንደዛ ብሎ ይመልስላታል ማለት ነው። እሷ ደግሞ ጭቅጭቋ ቀጠረች። ምን አይነት ቀን ነው ዛሬ ምናምን እያለች በጣም እኔ እኮ አስቸኳይ ስራ አለብኝ አንተ መጠበቅ እዚህ ጋር የለብኝም ብላ እሱ እኮ ፊት ለፊቷ ስለነበረ ክራንች ስለያዘ ብቻ አይታ እንደዛ በማለት ደነገጠች ማለት ነው። ከዛ በኋላ እሱም ምንም አላላትም። እሺ ብሎ ብቻ መንገዱን ቀጠለ። እንደዛ ብሎ መንገዱን ቀጠለና እሷም ምንም ሳትለው እንዲሁም አንድ ሰውዬ ከኋላቸው ስለነበረ ምን ረግረም ብላ አንቺ የኔ ቦታ ሆኜ ነኝ ብሎ ቀየራት። ያን ሰውዬ ስቀየራት እሺ አመሰግናለሁ ብላ ለሱን እንዴ ይሄ ሰውዬ ከተከተለኝ እኮ ከቀድም ይዞ ብላ ባለክራንቹ ስጮህበት ባለክራንቹ ዝም አለና ከዛ በኋላ ያለውን እሱ መንገዳቸው ቀጠሉ። እሷም አጋጣሚ እሱ ስብሰባ የሚሰበስባቸው ልጆች ስለነበረ ወደዛ እየሄደ ስለነበረ ያን ትልቅ ቢሮ ላይ ገባና ክራንቹ ስለገባ ሁላቸውም ተነስተው ተቀበሉት። እነሱን ተነስተው ከተቀበሉ በኋላ ደነገጠች። እሷ የምትገባበት ቢሮም እዛ ስለነበረ ደነገጠች። ይሄ ክራንቹ ቤቱ እዚህ ነው እንዴ ደግሞ ቢሮ ምሰራ ብላ ደነገጠች። እሱ ተነሳና እሱ ቀድሞ ስለገባ እሷ ተከትላ መጣችና እንዴ ይሄ ነው እንዴ ኃላፊያችን ብላ ተነገጠች። እሷ አልጠበቀችም እንደዚህ ይሆናል ብላ ስላልጠበቀች ከዛ ዝም ብላ ምንም ገባችና ቁጭ አለች። እዛ ስብሰባ ላይ በተናገረበት ሰዓት እዛ በነበረበት ሰዓት ኃላፊነቱ ራሴ ወስዶ ብትል ኃላፊነቱን እንደሰጣት ነግራታል። እዛ አስታውሽኝ አላት። አዎ አለችና ደነገጠች። በጣምም ተሽማቀ። አይዞሽ ምንም አትሽማቀቂ፣ ሁሉም ሰብ በክራንችን አይነት ስለሆነ ብቻ መገመት አይቻልም ብሎ ነገራት። እሷም ደነገጠች። ምንድን ነው ያደረግኩት ብላ በጣም ተሰማትና በዚህ ደነገጠች። አንዳንዴ እኛ ሰዎች ምንድነን አስጋሱል ስለሆነ ክራንች ስለሄደ ብለን ይሄን ኃላፊነት አይጠበቅም እንላለን፣ አብረን አንሰራም እንላለን። እንዴት ነው የምናስበው? እስኪ የእናንተ ኮመንት ምንድን ነው የሚሆነው? ከኮመንት ላይ እጠብቃለሁ ማለት አንዳንዴ በሰው ባለበሱ ብቻ አካል ጎደሎ ስለሆነ
ብቻ ብዙ ሰዎች እንደዛ እንገምታለን። ግን ለምን? እስኪ እናንተ ኮመንት ላይ ጻፉ ማለት ነው። ስለዚህ አንዳንዴ እውነት ሰዎች በሰውነት በቃ እኛ የተፈጠርነው ራሱ አንድ እና ሰዎች መናቅ የለብንም። ኢቭን ስራ ኢቭን ታኪ ስራ ኢቭን የቆሸሸ ልብስ የለበሰ ማለት ከዚህ ብዙ እንማራለን ብዬ አስባለሁ ማለት ነው። ስለዚህ ወደ እናንተ ያስተምራል ብዬ ስላሰብኩ ነው። ከወደዳችሁ ላይክ ሼር አድርጉ ማለት ነው። ሰው ባለሱ ወይ ደግሞ አካል ጉዳተኞች መገመት አይቻልም ብዬ አስባለሁ። ወዳችኋለሁ። መልካም የጾም ጊዜ ሆነልን። እኔ አጋጣሚ ያው ስራ የሚበዛብኝ ለዛ ጠፍቻለሁ። ቪዲዮ ልልቀቅ ብዬ ነው። አመሰግናለሁ። ባባይ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩ እዚህ ጋር ገበላችሁ ማለት ነው። ቴንክ ዩ ሶ ማች ፎር ሰች ላይክ ሼር